እንዴ የነገርኳት ነው ዲቴል በጣም እየናፈቀችኝ ነው ልጄ እንደዚህ አይነት ስሜት ይሰማኛል ልጄ ራሳችን ጋርኳት አታሳኝ እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው መሰየው አንቺ በልጅ የምትቀጭ እኔ ከእንደዚህ አይነት ሰው ጋር ልጄ እስካስብ ድረስ ነው አንተ ይሄን አለ እያስደመምከኝ ያለው የሰውኛ ባህሪ ምንም እያየው አይደለም ልጅ ነው ታያለህ ኦኬ ሰው ቆይ እሱን አይደለም ብልሽ እስቲ ልልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነ ስርዓት ልጄን ማየት እነግራታለሁ። ልጄ በጣም ትናፍቀኛለች። ልጄ እናቱን ትፈልጋለች፣ አባቱን ትፈልጋለች። አረ ልጨርስልኝ። እናቱን ትፈልጋለች፣ አባቱን ትፈልጋለች። ለምን ትቀጭኛለሽ? መቅጣቱ ማንም አልቀጣህም። እኔ ከሆነ ያልኩት ማለት ነው ያደረገው ነገር ክፍያት ነው አልሽ ማሪ። በቃ የነበረው ነው የምልሽ። አሁን ያያል አንድ ላይ ማሳደግ ምናምን ጭራሽ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንደ እየጠየኳት አይ እንዲህ እንደዚህ ልሽ ጠየኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን ክፍያ እሺ እኔ እመቤቴ ያለ አንድ ነገር ልንገርህ ይያሻሉ አይደለ? ይሄ ምን ጋር ነበር አንተ የምትጠብቀው? እሺ ይሁንልህ። አንተ ምን አይነት አስተሳሰብ ጤናማ አስተሳሰብ እንዳለ ሁለታችንም እናውቃለን። ግን ደግሞ ማለት ነው አትገረሙም? እናንተ አልገረማችሁም? ግን ሰው እንዲህ ውሸት መዋሸት ይችላል? የምር ይቅርታ ስለ ካሜራ የጥራት ማለት ነው። ግን ፍቅር ግን አልገረመቻችሁም ማለት እኔ አንዳንድ ጊዜ ሰው እንዴት ማርያምን ድንግልን ኪዳነ ምሕረትን እያለ እንዴት ይዋሻል? ምን አይነት በስመ ሰው ሁሉ እንዲህ ቢችልበታል? እናንተ እንግዲህ ከመጀመሪያው ቪዲዮውን እንዳስገባውላችሁ ማለት ነው። ከዚህ በፊት ካስታወሳችሁ ከአብርሽ ጋር በነበረችበት ሰዓት እንግዲህ የውሸቷን ጥግ ነው ማስረዳላችሁ። እንግዲህ አብርሽ ሽማግሌ ልኮ ቤተሰቦቹ መተው ምናምን ያለው ውሸት ነው ብላ እንግዲህ የአብርሽ አባትን ቪዲዮ ሰርቶልን ነበር ከዚህ በፊት ካስታወሳችሁ ማለት ነው። የሌለ የማይባል የውሸት ጥግ አውርተው ነበረ። ያንንም እኛ ይሁን ብለን ተቀብለን ነበር። በእርግጥ የኢትዮጵያን ዩቲዩበሮች እንደ ሰው የምናረጋቸው እኛ የመዳም ሸቃሎች ነንና ግን አሁን ላይ ግን ከፈዋድ ጋር የምታደርገው ነገር የማስመሰልና የውሸት ጥጓ ግን በጣም ነው የገረመኝ እውነት ማለት ነው። በጣም በዚህ ደረጃ ሰው እንዴት ማርያምን ድንግልን እያለ እንዴት ይዋሻል? የእውነት ውሸት አስፈላጊ ነው ብዬ አላስብም። ግን በዚህ ደረጃ ማዋሸት ጥሩ አይደለም። የእውነት ፊት ልትሰጧት አይገባም ብዬ አስባለሁ። እዚህ በፊትም ቪዲዮ መስራት አልቻልኩም፣ አላሰሩኝ አሉ፣ ደበደቡኝ፣ እንደዚህ አሉ። በቃ የሌለ ውሸት እያመጣች እየሞላችን ነበረ። እኛም እንግዲህ በዛ ሰዓት ደግሞ እንዴ ለምን እሷ ሴት ስለሆነች ነው እንዴ ምናምን ብለን እንግዲህ ከጎኗ ቆመን ነበረ። እውነት ለመናገር እኔ በጣም ታሳዝነኛለች፣ በጣም እንትን ላይ ነበረ። ግን አሁን ላይ የማይባት የውሸቶች ጥግ ግን ከዚህ በፊትም ለራሱ ዩቲዩብን ሰርቆኛል ብላ እንግዲህ ፉአድን ብዙ አስጠልታው ነበረ። የተንቢ መታ እውነቱን ባታወጣው ማለት ነው። የእውነት ግን በጣም የምታሳዝንና ውሸታም ናት የምር። ግን መስዬ ግን ምን ተረዳሽ? ከወሬው አንፃር አትገርምሽም? ግን የእውነት በዚህ ለገና ሲጀመር ከመጀመሪያም ውሸቷን አውቀዋለሁ። በጣም ተዋሻለች። ልጅ የለኝም ብላ ስትል ጊዜ ከዛ ወዲህ ታዝቢያታለሁ። ልጅ የለኝም ብላ ምላ ነበር። አዎ ልጅ የለኝም ፕራንክ ምናምን ለማድረግ ልጅሽ ምናምን ራሷ ልጅ ነው ልጇ ነው። እኔ ልጅ የለኝም ገብርኤል ማርያምን ኪዳነ ብላ ምላ እንግዲህ መሀላዋ ትብብር ያደርጉላት ይመስል ልጇን ልጅ የለኝም ብላ ለራሱ ካስታወሳችሁ እንግዲህ ምላ ነበረ ከፉአድ ጋር ራሱ በነበረችበት ወቅት ላይ ማለት ነውና ማርያምን ድንግልን እያሉ ግን ስምን እየጣሩ አንደኛ ሀለ ሃይማኖትሽ ሂደሽ ያንን ማድረግሽ አንድ ስህተት ሆኖ ሳለ ግን
ያም ሆኖ እሺ ይሁን ብለን ግን በዚህ ደረጃ ወርዶና በዚህ ደረጃ ውሸትን ዋሽቶ መገኘት ያስቀስፋል። ስለእውነት ማለት ነውና ትናንትና ለራሱ እንዴት ታረጊው እንደነበረ ከሀቢባ ቤት እኔ ያየውሽ ነበር። እንዴት እያደረገች ከፍ ዝቅ ታደርገው እንደነበረ በዚህ ደረጃ ብር መኪና ብቻ አይደለም ሶፋ አለ፣ ቴሌቪዥን አለ፣ ምን አለ። ልጅህን ማየታችንም አንቺ ሰላምሽ አይደለም ልጁን ማያያት ባፍንጫሽ ነው የምታሳዩ። ሳትወጂ በግድሽ ባፍንጫሽ ማለት ነው። ግን ይቺ ህፃን ፈልገሽ ቆልቶሽ አመጣሻት። አይን ህፃን ግን የአባት ፍቅር ልታሳጫት አትሞክሪ። ለማንኛውም ጥሩ አይደለም። እዚህ ደረጃ የመድረስሽ ምክንያት ፉአድ ነው። ልንገርሽ ግልጽ አብርሽ እንኳን አይደለም። የእውነት እዚህ ደረጃ እዚህ ለመድረስሽ ምክንያት ለራሱ ፉአድ ነው። ፉአድን ልታመሰግኘው ይገባል። የልጅ አባት አመሰግናለሁ ልትይው ይገባል። ምንም እንኳን ቢበድልሽ፣ ምንም እንኳን ቢልሽ ተለያይታችኋል። ልጃችሁን ግን አብራችሁ የማሳደግ ግዴታ ደግሞ የእሱ እናት ናት ያሳደገቻት ሲጀመር ማለት ነው። አሳድገው በሰጡሽ አንቺ ማንሽና አታያትም። ቅጣትህ ነው ምንድነው? ኧረ እባክሽ ቅጣቱ ነው እንዴ? ቅጣቱ እንኳን አይደለም ልንገርሽ። እና በዚህ ልክ ወርዳችሁ ባትገኙ፣ በዚህ ልክ ዛግጣችሁ ባትገኙ፣ በዚህ ልክ የማስመሰል ጥግ በተለይ የቡታጅራሽ ወጣቶች የማስመሰል እንትን ያለባችሁ የማስመሰል ውሸት የምትሰሩት ሁሉ አንድም የሚያስተምር እና ልጁን የማየት ግዴታ አለበት። አንቺም ደግሞ ሳትወጂ በግድሽ ልጁን ልታሳዩ ይገባል። አንቺ ስላልሽ አይደለም። አንቺ በልጁ ልትቀጪው፣ አንቺ እንትን ልትይው አይገባም። በእርግጥ ፍቅር እንዳለብሽ ያስታውቃል። ብትታረቂ መልካም ነው። ብትታረቂ ማለት ነው። የምር ከልብስ ላይ ልብስ ልትቀይሪ ካለሽበት እርምጃ ላይ የኛ የመዳም ሸቃሎች በነገራችን ላይ ኢትዮጵያ ያሉትን ሰዎች ነው ላይክም ሸርም ሰብስክራይብም እያደረጉ የሚያበረታቱት እንጂ እኛን የአረብ ሀገር ሴቶችን አያበረታቱንም። ስለእውነት እንኳን ሊያበረታቱን እርስ በርሳችን ራሱ እንኳን ላይክ አንደራረግ። ግን የሰው ግን እንደዚህ እያሳደግን መተው ሲፈነጩብን የውሸት ድራማ ሲሰሩብን ምናምን ያንን እንከታተላለን። ግን እኛ የመዳም ቅመሞች ግን እርስ በርሳችን እንኳን ላይክ ሸር ሰብስክራይብ ተደራርገን እንኳን አንበረታታም። እነሱ ግን ይሄው ትናንት ከተናገሩት ለራሱ ይበልጣል። ብዙ መማር እንችላለን። አንዴ በመኪና ሲጣሉ፣ አንዴ በሶፋ ሲጣሉ፣ አንዴ በቴሌቪዥን ሲጣሉ ምናምን በመኪና አንዴ በምን ይጣላሉ። ያን ደግሞ የሚያደርጉት ምንድነው? እኛ ስላበረታታናቸው፣ ላይክ ስላደረግናቸው፣ ሰብስክራይብ ስላደረግናቸው፣ ሸር ስላደረግናቸው ምናምን ነው። ገባችሁ? እኛን የመዳም ሸቃሎችን ግን ስራ ፈትተን እንኳን ቁጭ ብለን እነዚህ ሰዎች ስራ ፈትተዋል፣ እስኪ ቢያንስ ላይክ እናድርጋት፣ እስኪ ሼር እናድርግላት፣ እናበረታታት እንኳን አንባባል። የእውነት ማለት ነው። እና አንዳንዴ በጣም ይገርመኛል እኛ እርስ በርሳችን ራሱ እንደዚህ መሆናችን የእውነት እና ምን ልላችሁ ፈልጌ ነው፣ በጣም ያስጠላል ያለበት ሁኔታ። ከፉአድ ጋርም የምታረጊው ነገርም ያስጠላል። ሰጣ ገባ ማለት የወለደ ሰው ደግሞ በዚህ ደረጃ መቀያየም፣ በዚህ ደረጃ ደግሞ መበቃቀልም መልካም ነው ብዬ አላስብም። በጣም ነው የሚያስጠላ። ትናንትና ምን ሰማው መሰላችሁ? ቲክቶክ ላይ ከሩቅ ሀገር ሰው ጋር አትዋለዱ ወይም ደግሞ አትጋቡ፣ ያ ማለት ለልጅ ጠንቅ ነው ብሏል። ይህም ልክ ነው። በእርግጥ እንዲሁ ነው አንገቱን ደፍቶ ያዳመጠሽ የአንድ ሀገር ልጆች ስለሆናችሁ ነው። እንዲሁ ነው ትግስቱን እንትን ብሎ ውሸትሽንም ስትዋሽ እየማልሽ እየተሰነጠቅሽ ሁሉ ውሸት ስትዋሽ ዝም ብሎ ያዳመጠሽም የሀገርሽ ልጅ ስለሆነ ነው። የሌላ ሀገር ሰው ቢሆን ግን አርዶሽ ነበር የሚሄደው ሳልደብቅሽ ማለት ነው። እና በዚህ ደረጃ መወራረድ፣ በዚህ ደረጃ ክብር ማጣት፣ በዚህ ደረጃ ያልሆነ ወሬን ማውራት መልካም ነው ብዬ አላስብም፣ እንደኔ ሀሳብ ማለት ነው። እና በተቻለሽ መጠን ባትበጠረቂ፣ ውሸት ባትዋሽ። እንደዚህ አይነት ውሸታም ነሽ እንዴ? እንዲህ አይነት አስመሳይ ነሽ እንዴ? ገና ልጅ ነሽ፣ ብዙ ማድረግ ትችያለሽ። እዚህ በፊት የተንቢ ውሸትሽንም አውጥታብሻለሽ። ልጅም እንዳለሽ ያወራችብሽ እሷ ናት። ለምን እንደምትዋሽ ስላወቀች፣ ውሸታም እንደሆንሽ ስላወቀች፣ ሁኔታሽን ስለተረዳች። ገባሽ? ስለዚህ ዋሽተሽ አትመጭ። በቃ ከጓደኞች ተማሪ ተመስገን በይ። ልጅ ስላለሽ። ልጅ የሌላቸው ብዙ አሉ። ሀብት ንብረት ገንዘብ ይዘው ልጆቻቸውን ተቀምተው ልጆቻቸውን ሳያሳድጉ ልጆቻቸውን ሰው ወስዶባቸው ልጅ አለኝ ብሎ ማውራት የሚሸማቀቁ ስንት አሉ። ሚዲያ ላይ ያልወጡ ዝም ብለው ለጉራ ብቻ የሚያወሩ ስንት አሉ። የምሬ ነው የምልሽ። አንቺ ግን እግዚአብሔር ይመስገን ልጅሽን ነው አሳድገውልሻል። ልታመሰግኝ ይገባል።
ቆም ብለሽ ልታስቢ ይገባል። ስለሰራሽ ብቻ ስለተቀየርሽ ብቻ ያንን ሰው ገንዘብ ስላለሽ ብቻ ልትጠይው አይገባም። የመጀመሪያሽን ነው ማሰብ ያለብሽ። ያኔ ዩቲዩብ ሳይመጣ በፍቅር አብራችሁ የነበራችሁበትን ጊዜ ነው ማሰብ ያለብሽ። ያኔ ምንም ነገር ሳይፈጠር የነበረውን ነገር ነው እንጂ ማሰብ ያለብሽ አሁን ላይ ብድግ ብለሽ ብር ስላለሽ ብቻ ሰርተሽ ስለተቀየርሽ ብቻ ዩቲዩብ ላይ ስለወጣሽ ብቻ በዩቲዩብ ስለተስተዳደርሽ ብቻ ያንን ከአፈር ያነሳሽን ሰው መናቅ አለብሽ ወይ ደግሞ መርገጥ አለብሽ ብዬ አላስብም። ይሄ ብልግና ነው፣ የእውነት ብልግና ነው። ቤተሰብሽንም አታሰድቢ፣ አትማይ። ደግሞ የእውነት ፈጽመሽ ደግሞ አትማይ፣ አትዋሽ። ውሸትም አያስፈልግም፣ መሀላም አያስፈልግም፣ መልካምም እና ውሸትም አያስፈልግም፣ መሀላም አያስፈልግም። የነበሩበትን መርሳትም አስፈላጊ ነው ብዬ አላስብም። በዚህ ደረጃ ደግሞ መውረድም ደግሞ መልካም ነው ብዬ አላስብም። በነገራችን ላይ ስትምይና የውሸት ወሬ ስታወሪ ፉአድ እውነታ ስላለው ተጠቂው ማን ነው የሚሆነው ታውቂዋለሽ ማለት ነው። እና እንደዚህ የደረቁ መዋሸት እየማሉ መዋሸት ደግሞ መልካም ነው ብዬ አላስብም። ለልጅሽ ደግሞ ሳትወጅ በግድሽ ልታሳየውም ግድ ነው። እሱም እስካሳደጋት ድረስ አትበጥረቂ። በቃ ይሄ ማስመሰል አያስፈልግም። በቃ ማስመሰል ራስን ያስንቃል። ማስመሰል ደግሞ ራስን ያዋርዳል እንጂ ማንንም አይጠቅምም። ስለዚህ እሱ ወደድሽም ጠላሽም ልታሳዩ ግድ ነው። ልጁ ናት፣ እናቱና ያሳደገችልሽ ልታመሰግግ ይገባል እንጂ የውሸት እየማልሽ የውሸት እያስመሰልሽ የውሸት እንትን እያልሽ ቅጣትህ ነው ልትይው አይገባም ብዬ አስባለሁ። እንደገና ደግሞ ሌሎቻችሁ ደግሞ ፍቅር ጀግና ናት፣ ፍቅር እንዲህ ናት በማስመሰል ስለማለች ነው እንዴ? ሰው ግን የእውነት አንዳንድ ጊዜ እኔ ግርም ምን እንደሚለኝ ታውቂያለሽ መስዬ? ዋሽቶም ሰው ውሸታም አይባልም፣ አስመስሎም አስመሳይ አይባልም። የሆነ ሰው ደግሞ ድርቅ ብሎ እውነቱንም ተናግሮ እውነታ ያለው ለራሱ ውሸታም ይባላል። የሆነ ልክ እንደሆነ እየታወቀ ለራሱ እሱ ውሸታም ነው፣ እሱ አስመሳይ ነው ይባላል። ልክ እንደሆነ እየታወቀ እኮ ነው። አንዳንዱ ደግሞ ፍጹም ውሸታም ሆኖ ለራሱ ፍጹም አስመሳይ ሆኖ ደግሞ እሷ ምስኪን ናት፣ እሷ የዋህ ናት። እኔ በጣም ነው የሚገርመኝ የዚህ ዓለም ነገር። አይገርምሽም? አሁን እሷ እንደዚህ እየማለች ውሸቷ በአካል ወጥቶ እየታየ ግን እሷ የዋህ ናት ነው የምትባለው። አትገረምም? ፉአድ ግን ምንም ነገር እንኳን እንደዚህ ዝም ብሎ እንኳን ያነ ለማስረዳት እንኳን አቅማቶት እውነታ ተደብቆበት እንኳን እሱ ወንድ ስለሆነ ይባላል። ወንድም ሆነች ሴት ጥፋት ካለባት በጥፋቷ ልትወቀስ ይገባል እንጂ ሴት ስለሆነች ተብሎ ገና የእሱ እውነት መደበቅ አለበት ብዬ አላስብም። ጥሩ አይደለም የእውነት ማለት ነው። እና ግርም ይለኛል። ለምሳሌ ደረቅ ሰው አለ እውነታን ይዞ ዝም ብሎ ድርቅ የሚል በቃ የሆነ እውነት ስትደበቅበት ለራሱ እኮ ይጮሃል ያ ሰው እንደ ጯሂ ይታያል። እንደ ቀስ ብሎ አይናገርም። ያ ሰው ጯሂ ነው፣ ውሸታም ነው ትባያለሽ። ያ ሰው እኮ ፈልጎት አይደለም፣ እንዲሁም ሲጮህ እውነቱን ቢወጣለት እየበሰሉ ነው እኮ ቢጮኸው። ገባሽ? እና ይገርመኛል አንዳንድ ጊዜ የዚህ ዓለም ኑሮና ልጅቱ አባቷ ልታገኝ ይገባል ብዬ አስባለሁ። መስያ ሰው አስተያየትሽን ስለሰጠሽ በጣም አድርጌ አመሰግናለሁ። ከጎኔ ስለነበርሽ የኔ ማር የኔ ቆንጆ ቤተሰቦችም እንግዲህ ላይክም ሸርም ሰብስክራይብም እያደረጋችሁ ቤተሰብ ስለምትሆኑ ከልብ አድርጌ አመሰግናለሁ። አንዳንድ ጊዜ ከእውነት ሰው ጋር ስትውሉ የእውነት ነገሮችን ታገናዛዝባላችሁ፣ ትመለከታላችሁ። እና እኔ በፊት ለፍቅር ጀግና ናት ጎበዝ ናት እያልኩ መካላት ነበረ። ግን ትናንትና ከሀቢባ ቤቱና ያየሁት ነገር ግን በጣም ስላስደበረኝ ልናገራት መጥቻለሁ ማለት ነው። ስለዋሸሽ ስለማልሽ እውነት አለሽ ማለት አይደለም። በፍቅር ጊዜ ያሳለፍሽውን በፍቅር ጊዜ እንትን ያልሽውን ዛሬ በልጁ ልትቀጩ አትችይም። ምክንያቱም እናቱ ናት ያሳደገችለት። እሱ እንኳን ባይጠይቅሽ እናቱ አፍንጫውን ይዛ ትቀበልሻለሽ፣ አፍንጫሽን ይዛ ትቀበልሻለሽ። እና ማንኛውም ቤተሰቦችዬ እንደነዚህ አይነቶችን ውሸታ ማስመሳይ ሰዎችን ከምታበረታቱ ስራ ፈትቶ ኢጃዛ ቤት የተቀመጠ ሰው አለ ብታበረታቱን፣ ያኔ ላይክ ብታደርጉ፣ ሼር ብታደርጉልን፣ ሰብስክራይብ ብታደርጉልን ለማለት እወዳለሁ። አመሰግናለሁ።